ሄርሜላ እንግዲህ ብሶባት ነው የመጣች ማለት ነው በአሁኑ። እንዲሁም እንግዲህ ያሉትን ይበሉኝ ብላ እንግዲህ ቤቷ ድረስ አብርሽን ጠርታ ምሳም ጋብዘዋለኝ ማለት ነው። እንዲሁም ደግሞ አብረህ መኖር ትችላለህ፣ ካሁን በኋላ አንተ እንዲከፋ አልፈልግም እያለችው ነበረ። እንዲሁም ደግሞ እዛ አብረኝ የማትኖር ከሆነ ያለበት ድረስ ሄጄ ጎን ያለው ቤት እከራየዋለሁ እያለች ነበረ። ጉድ እኮ ነው። በቃ ያሉትን ይበሉኝ አለቻ። ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱ ወዶችዬ። እንግዲህ ሙያዬ እንዴት ነው እያለች ነበረ። ሙያዬን አይታ ሀሳብን ትቀይራለህ ብዬ አስቤ ነበር እያለችው ነበረ። በቃ ሄርሜላ ማለት ነው አንዳንድ ነገሮችን ጣል እያደረገች ሰው እንዲሰርባት ትፈልጋለች ማለት ነው። ግን ጣል የሚያረጓት ነገርስ መነጋገሪያ ለመሆን አስበው ነው እንዴ? እንግዲህ ኤፍሬምን ማለት ነው ሄዶ ነበር ሩታ ጋር ለምን አብርሽን አወጣሽው እያላት ነበረ። ትክክል አይደለሽም፣ ያንቺን ቤት የእሱን ቤት ነው፣ ለምን አወጣሽው ወንድሜን እያላት ነበረ። እንግዲህ ሩታም ጓስትል ነበረ። እኔ ወጥቼ እንዲሁም ደግሞ ስንት ነገሮችን አሳልፍ ያለው ከዚህ ቀደም እና የዛኔ እኔን አልጠየከኝም፣ አሁን ወንድሜ ስለሆነ ነው እያለችው ነበረ። እንዲሁም ደግሞ ኤፍሬም ለሩታን እንግዲህ ሲከራከር የነበረው ያኔ መሆን ያለበት አብርሽ ከሩታ ጋር ነው፣ አብርሽ የምታደርገው ነገር ትክክል አይደለም እና እኛ የምንፈልገው ከሩታ ጋር እንዲሆን ነው እንጂ ከሄርሜላ ጋር አንፈልግም እያለ እንግዲህ ሲከራከር የነበረ ያው ለሩታ ነው ማለት ነው። ሩታ ትክክል ናት፣ ደግ አወጣችሁም የሚላል አብርሽን ማለት ነው። እንግዲህ አብርሽ ይገርማል። ገይስ እኔ ድራማው እንደሚቀጥል ነገራችሁ ነበረ እና አሁን ደግሞ ቀጥሏል ማለት ነው። እንግዲህ እንዳየናት ሄርሜላ ለምን አብርሃት አቦግ ከሩታ ጋር አላለችም። እንግዲህ አብርሽ ከሷ ጋር ብዙ አሳልፏል፣ ብዙ ቪዲዮ ሰርቷል። በቃ አሁንማ በልጅ አማይቶ ይበላል አንጉቶ የሚባለው ነገር ሆኗል ማለት ነው። አብርሽ ተመችቶታል በልጁ እያማኝ ምናምን። ለማንኛውም ዳኒ ወደ ቅርቡ እንግዲህ ወደ ሩታ ድራማ እንደሚቀላቀል ነግሬያችሁ ነበረ። መጥቷል ማለት ነው። እንግዲህ አሁን የሩታ ልጅ የኔ ነው እያለ ነው ማለት ነው። ግን ምን ላይ በምን የተለቀቀ አላውቅም። ግን የሆነ ልጅ አፉ የሩታ ነው እያሉት ነበረ። በእርግጠኝነት ያኔ ይመጣል። አሁን ይመጣና ሩታ ለምን ብቻዋን ሆነች፣ ለምን ብቻዋን ተውካት ምናምን ይልና ከሩታ ጋር ይሆናል ማለት ነው። ከዛ አብርሽና ዳኒ ይፋለማሉ ማለት ነው። እንዲሁ ድሮ ሰምታችኋል። አሁን ላይ አብርሽ እየተረገጠ ይገኛል ማለት ነው። እሱ ግን እንዳይሰደብ የሚያደርገው ነገር የለውም ማለት ነው። እንግዲህ ለሩታ ቤት ገዛ ተባለ፣ እንዲሁም ደግሞ አንዳንድ ነገሮችም አዘጋጀላትና ከዛ እንዳይሰደብ እየሞከረ ነው። ነገር ግን እየተረገጠ ነው ማለት ነው። መቼም ባል ሊሆናት አይችልም። ሩታ ልክ ናት፣ ደግ አስወጣችሁ፣ ደግ አደረገችው የሚልም አለ። ካሁን በኋላ ባል አይሆናትም የሚልም አለ ማለት ነው። እንግዲህ ሄርሜላ እድሉን ተጠቅማ ከቤት ስታስወጣው አሳዝኖኝ ምናምን እያለች ነበር። እንግዲህ ጠርታ ምሳም የጋበዘችው እንግዲህ አብርሽ ያው እንዳይሰደብ ከሷም ጋር ማለት ያኔ ሄዶ ምሳ በላ ወጣ። እንዲሁም ደግሞ ሆቴል ነው ማድረው ምናምን አለ። ያኔ እንትን እንዳይሉ እዚህ ጋር በቃ አይደለ እንዳይሰደቡ በጣም ነው የሚጠነቀቁት ማለት ነው። ደህና ደህና አሁን ሄርሜላ ናት ራሷን እንትን እያለች ያለችው። እሷም ደግሞ በቃ ለትንሽ ጊዜ ነው፣ ትንሽ እስከምፈምስ ድረስ ነው ጋይስ ሄርሜላ ትናንት ማለት ነው በትናንትናው ቪዲዮ በጣም ነው የተዋረደች። እንግዲህ እንደው አብርሽ ጥሏት ሄዷል ማለት ነው። እስከዛሬ እንኳን ተጎኗ ነበረ ምንም ብትባል ማለት ብትሰደብም፣ ግን አብርሽ ይገድፋን ነበር። ትናንት ግን እንደዛ ስትፈልግ የውጭ ምግብ እጠልብልሃለሁ፣ ስትፈልግ ቤት እሰራልሃለሁ ምናምን እያለች እንግዲህ ሳሮን አይታ ስለምነው ነበረ። እሱም እንግዲህ ጥሏት ሄዷል። ምንም ማድረግ አይቻልም። ሩታና ሄርሜላ እንደ ማን ያሸንፍ ይሆን? እንግዲህ እንዳየነው እንግዲህ ሄርሜላ የሚያጫውታት ሀብታም ነው። የፈለገችውን ነገር በገንዘቧ ማድረግ እንደምትችል ነው እንግዲህ የምታወራው። እንግዲህ በቃ እንደዚህ እኮ ናት። አልመጣች እንዴ? አትረገጥም። አንድ እኮ ናት አልመጣች፣ አትፈምስማ። ስለዚህ በዚህ መልኩ ነው የመጣች። እንግዲህ እሷ ሩታ ደግሞ ጎበዝ ጀግና፣ በቃ በራሷ የምትተማመን ሆና ነው የመጣች። ከገንዘብ ግን እውቀት ይበልጣል ብዬ አስባለሁ። ዛሬ ጊዜ ግን አንዳንዶቹ ገንዘብን ነው ገንዘብ ታለ ሁሉም ነገር አለ ነው የሚለው።
እኔ ግን እውቀትን ደጋፊ ነኝ በዛው አጋጣሚ ማለት ነው። ከድሮም ጀምሮ እውቀትን የሚደገፈው ግን አሁን ገንዘብን የሚደግፉ ሰዎች አሉ ብዬ ነው እንደዛ ያልኩት። እናማ ያኔ እንግዲህ እና አብርሽ እነ ሄርሜላ እና እነ ሩቴ ያው ተደራጅተው ነው የመጡት ለስራ እና ያንን ለማለት ፈልጌ ነው ገይዝ። ያኔ ለሩታ የተዘጋጀው ሰርፕራይዝ ላይ ሄርሜላ እንትን ሰርታ ነበረ ቪዲዮ ማለት ነው ያኔና ያ ማለት እሷ ፕሮግራሙ ላይ ነበረች ማለት ነው። ምናልባት ካሜራማንም ልትሆን ትችላለች፣ ግን አብርሽ ነው እያሉ ነበር። አብርሽም የለም። ዙሮ እንደዛ ናቸው። በቃ የሆነ እንትን ታለ እየተገናኙ ምናምን ነው የሚሰሩት ቪዲዮ ማለት ነው። ያኔ ሄርሜላ እና አብርሽ ባንድ ሲሰሩ ምናልባት ሩታ ልትሆን ትችላለች የምቀርጻቸው። ስለዚህ አንዳንዴ የምትሳደቡ ልጆች ምናምን ግን ዝም ብላችሁ ባትሳደቡ ጥሩ አይደለም። ግን ለእነሱ ስድቡ ይጠቅማቸዋል ማለት ነው። ቀይስ በጣም ነው የሚጠቅመን ብለዋል፣ ተናግረዋል። ተሳዳቢዎቻችን አትንኩብን፣ እነሱ ናቸው እዚህ ያደረሱን ብለዋል። እንግዲህ አንደኛ ሲሰደቡ ምናምን አለ አይደለ ያኔ ጠንካራ ይሆናሉ። እንዲሁም ደግሞ አንዳንዶች ደግሞ በዛው ምን ተባሉ ዛሬ ምን ተባለች ከሌ ዛሬ ምን አልዋት እያሉ ሊሆንም ይችላል። ያን ሰብስክራይብ የሚያደርጓቸው የሚከታተሏቸው ምናምን እና ስለዚህ ተሳዳቢን ሲያመሰግኑ ነበር እና በዚሁ አጋጣሚ በቃ መሳዴ ምስጋና ከሆነ ዝም ብላችሁ ነው የምትለፉት ማለት ነው ጋይስ። ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ። ኢንሻአላህ እንግዲህ እኛም አንድ ቀን በራሳችን ስራ እንመጣለን። ሁሌም ስለሰው ማውራት ይደብራል። ያው በቃ አማራጭ ስለሌለ ነው፣ ምንም ማድረግ አይቻልም። አመሰግናለሁ።